አረቦች እንዲረዷችሁ እነዚህን ነገሮች በትክክል መግለጽ አለባችሁ። በዛሬው ቪዲዮ ይዤላችሁ የመጣው ስለ ጊዜ ስታወሩ ስለ የትኛውም እና ሰዓት እያወራችሁ ሲሆን ስለ አሁን ነው የምትገልጹት፣ ስለ ነገ፣ ስለ ተነገ ወዲያ እነዚህን እንዲሁም ደግሞ ሰዓት ጭምር እነዚህን የምትገልጹበት መንገድ ትክክል ካልሆነ መቼም ከአረቦች ጋር አትግባቡ ማለት ነው። ስለዚህ በዛሬ ቪዲዮ ይሄን በደንብ እንማራለን። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮ ላይክ በማድረግ ጀምሩት። ወዶቼ ሼር እያደረጋችሁ አበረታቱኝ። በክፍል 2 ደግሞ እናንተ በኮሜንት ለጠየቃችሁት መልስ ላችሁ መጥቻለሁኝ። ስለዚህ ቪዲዮውን እስከ መጨረሻ ተመልከቱት። እንግዲህ አሁን ለማለት ምን እንላለን? አልሄን እንላለን። ለምሳሌ የሆነ ነገር መቼ ነው የሰራችሁት? ያኔ ምን ተሰወይት ተብላችሁ ትጠየቁ ወይም አልሄን ትላላችሁ። ወይም ደግሞ ለምሳሌ ቤት መቼ አጸዳችሁ ብላችሁ ትጠየቁ እናንተ ምን ትመልሳላችሁ? አሁን ከሆነ አሁን ትላላችሁ ማለት ነው። ጧት አጽድታችሁ ከሆነ ሶባህ ትላላችሁ ማለት ነው። ስለዚህ መቼ ነው ያጸዳችሁት? መቼ በሚለው ብቻ በብዙ ነገር ልትጠየቁ ትችላላችሁ። ስለዚህ እነዚህን ካወቃችሁ እናንተ አሁን ገብልሽ ወይ እነዚህ እያላችሁ መመለስ ትችላላችሁ ማለት ነው። ለምሳሌ የት ነህ አሁን ለማለት ብንፈልግ ምን እንላለን? ወይንክ አልሄን፣ ወይንክ አልሄን፣ የት ነሽ አሁን ብለን ብንጠይቅ ወይንክ አልሄን፣ ወይነች ወይም አሁን ለምሳሌ በኩዌት ወይነች ነው የሚሉት። ስለዚህ ወይነች አልሄን ወይም ወይንኪ አልሄን ማለት እንችላለን። ለብዙ ሰው ሲሆን ደግሞ የት ናችሁ አሁን ለማለት ብንፈልግ ወይንኩም አልሄን፣ ወይንኩም አልሄን እንላለን ማለት ነው። ግን አሁን ለማለት ብንፈልግ ምን እንላለን? ተውክ ያኔ አሁን ገና አሁን ለምሳሌ ተውክ በሚለው ልንገራችሁ። ገና አሁን የመጣሽው ለማለት ብንፈልግ ተውኪ ጃዬ እንላለን። ለምሳሌ ለወንድ ሲሆን ደግሞ ገና አሁን ነው የመጣኸው ለማለት ብንፈልግ ተውክ ጃዬ፣ ተውክ ጃዬ። ገና አሁን ነው የመጣችሁት ለማለት ብንፈልግ ደግሞ ተውኩም ጃዬን፣ ተውኩም ጃዬን እንላለን ማለት ነው። ሶስተኛው ምንድነው? ከጥቂት ጊዜ በፊት እንግዲህ ይሄን ለምሳሌ አሁንም እዚህ ጋር በተለይ ለኛ ለማዳም ቅመሞች እዚህ ጋር አስተውሉ። እነዚህን ያዟቸው። ለምን በቃ በየቀኑ በየደቂቃው የሆነ ጥያቄ ይመጣል። ስለዚህ ያንን ለመመለስ እናንተ ለምሳሌ የሆነ ነገር ብትጠየቁ ከጥቂት ጊዜ በፊት ለማለት ብትፈልጉ ምን ትላላችሁ? ከጥቂት ጊዜ በፊት ገብል ሾዬ ትላላችሁ፣ ገብል ሾዬ ትላላችሁ። ለምሳሌ ከጥቂት ጊዜ በፊት ሱቅ ጋር አይቼህ ነበር ለማለት ብንፈልግ ወይም ሱቅ ጋር አየሁህ ለማለት ሹፍትክ ገብል ሾይ እንደ ሱቅ፣ ወይም ለሴት ደግሞ ከጥቂት ጊዜ በፊት ሱቅ ጋር አይቼሽ ነበረ ለማለት ሹፍትክ ገብል ሾይ እንደ ሱቅ ማለት እንችላለን ማለት ነው። ሌላው በኋላ ስንል እንግዲህ በእደን እንላለን፣ ባዕድ እንላለን። አስተውሉ። እዚህ ጋር በኋላ ለማለት በእደን ባዕድ፣ እነዚህ ሁለቱን ነገሮች ከሁለቱ አንዱን ከያዛችሁ ለምሳሌ ከምሳ በኋላ ትንሽ እንንቀሳቀስ ብንል ምን እንላለን? ባዕድ ገዳ ንሩህ እንተመሸ፣ ባዕድ ገዳ ንሩህ እንተመሸ። እዚህ ጋር ባዕድ ማለት በኋላ፣ ገዳ ምሳ ነው። ከምሳ በኋላ እንንቀሳቀስ እያልን ነው ማለት ነው። ነምሺ ማለት እንሄድ ማለት ነው። እሺ ውዶቼ፣ ትናንት ስንል እንግዲህ አምስ እንላለን፣ እምባረህ እንላለን። ትናንትና አምስ እምባረህ እንላለን ማለት ነው። እናንተ ከሁለት አንዱን ማያዝ ትችላላችሁ። ለምሳሌ ትናንት ቢዚ ነበርኩ ለማለት ብንፈልግ አምስ ክንት መሽጎል፣ አምስ ክንት መሽጎል እንላለን ማለት ነው። ዛሬ ለማለት ብንፈልግ አልዮም እንላለን፣ አልዮም። ለምሳሌ የሆነ ስራ ታዘዛችሁ ብቻ የሆነ ነገር መቼ ነው የሰራሽው? አሁንም ደግሞ ለምሳሌ ትናንት ነበር ይሄን ያደረግሽው ወይስ ዛሬ ነው? ወይስ እዚህ ጋር ስትጠየቁ ዛሬ ነው ያጸዳሁት፣ ዛሬ ነው የሰራሁት፣ ዛሬ ነው ልብስ የተኮስኩት፣ ዛሬ ነው የልብስ ያጠብኩት የተኮስኩት ማለት ትችላላችሁ። ሊዮም ከወይት መላበስ፣ ሊዮም ከሰልት፣ ሊዮም ነደፍት በይት። ሊዮም በሚለው ዛሬ በሚለው ብዙ ነገሮች ጥያቄ ይመጡብናል። ስለዚህ ለዛ ለመመለስ እዚህ ጋር ስህተት እንዳይሆንባችሁ ሊዮም ማለት ዛሬ ማለት ነው። ለምሳሌ እዚህ ጋር ዛሬ አየሩ ምርጥ ነው ለማለት ብንፈልግ ሊዮም እጀው ሄሎ፣ ሊዮም እጀው ሄሎ። ነገ ለማለትስ ነገ ባችር ቡክራ እንላለን፣ ባችር ቡክራ እንላለን ማለት ነው። ነገ ስራ አለኝ ለማለት ብንፈልግ ባችር እንደ ሽግል፣ ባችር እንደ ሽግል እንላለን ማለት ነው። እዚህ ጋር ደግሞ ከነገ ወዲያ ለማለት ብንፈልግ ምን እንላለን? ባዕድ ባችር፣ ባዕድ ባችር።
ባዕድ ማለት በኋላ ነው አይደለ? ባችር ደግሞ ነገ ነው። ስለዚህ ባዕድ ባችር ስንል ከነገ ወዳ እያለ ነው ማለት ነው። እዚህ ጋር አስተውሉ። ለምሳሌ ከነገ ወዳ እንሳፈራለን ለማለት ብንፈልግ ምን እንላለን? ብንሳፍር ባዕድ ባችር፣ ብንሳፍር ባዕድ ባችር። ጧት ወይም ማለዳ ለማለት ብንፈልግ ሱባህ እንላለን። ሱባህ። ሁሌ ማለዳ ወደ ስፖርት ሄዳለሁ ለማለት ብንፈልግ ዳይም እንግዲህ ሁሌ እንደማለት ነው። ዳይም ሩህ እናድ ሱባህ፣ ዳይም ሩህ እናድ ሱባህ ወይም ሱባህ ማለት እንችላለን። ዳይም ማለት ሁሌ ማለት ነው። ሩህ እሄዳለሁ። ናዲ የስፖርት ቦታ ነው። ናዲ የስፖርት ቦታ ናዲ ይባላል ማለት ነው። ሱባህ ስናል እንግዲህ ጠዋት እያለ ቀን ምን ይባላል? ዝሁር። ለምሳሌ 6 ሰዓት አካባቢ ማለት ነው። ከ6 ሰዓት እስከ 9 ሰዓት ያው 2 ሰዓት አካባቢ ድረስ ምን ይባላል? ቀን ይባላል ማለት ነው። ቀን እንገናኝ ለማለት ብትፈልጉ ምን ትላላችሁ? ነልተቂ ባዕድ ዝሁር፣ ነልተቂ ባዕድ ዝሁር። ነልተቂ ያኔ እንገናኝ፣ ባዕድ ማለት ከዝሁር በኋላ እያለ ነው ማለት ነው። ከሰዓት ስንል አልአስር ወይም አስር እንላለን ማለት ነው። ማታ ደግሞ ምሽት ላይ እንላለን። ምሽት ወይም አልመግሪብ፣ ምሽት መግሪብ እንላለን ማለት ነው። ለምሳሌ ከሰዓት ወደ ባህር እንሄድ ለማለት ብንፈልግ ምን እንላለን? العصر نروح البحر، العصر نروح البحر እንላለን ማለት ነው። አስር ከሰዓት በኋላ ንሩህ እንሂድ፣ ባህር ባህር ያው ባህር በእኛም በእነሱም ተመሳሳይ ነው ማለት ነው ቤተሰቦቼ። ስለዚህ العصر نروح البحر እንላለን። እዚህ ጋር ደግሞ ምሽት ለምሳሌ መግሪብ ላይ ምሽት በጣም ጨለማ ሳይሆን ምሽት መግሪብ ላይ ለምሳሌ ምን እንላለን? ለምሳሌ እና ምሽት ላይ እንንቀሳቀስ ለማለት ብንፈልግ ምን እንላለን? ተዓል المغرب እንተመሻ፣ ተዓል المغرب እንተመሻ እና መግሪብ ምሽት ላይ እንተመሻ ያኔ እንንቀሳቀስ እንሄድ እያለ ነው ማለት። ሌሊት ደግሞ ምን ይባላል? ሌል፣ ሌል ይባላል። بالليل ያኔ በጣም ምሽቱ ምን ይባላል? بالليل ይባላል። ለምሳሌ በማታ ማጥናት እወዳለሁ ካል አህብ አድርስ بالليل፣ አህብ አድርስ بالليل በማታ ማጥናት እወዳለሁ እያለ ነው ማለት ነው። እዚህ ጋር ንጋት፣ ንጋት እንግዲህ ፈጅር ይባላል። ፈጅር በመሰረቱ እዚህ ጋር እኛ ሀገርም ፈጅር እንላለን ቤተሰብ ይባላል አልፎ አልፎ፣ ግን በአረበኛ ፈጅር ይላሉ። በእኛም ንጋት ላይ ፈጅር እንላለን ማለት ነው። እዚህ ጋር ደግሞ ወደ ሰዓታት ስንሄድ፣ ወደ ሰዓታት ስንሄድ ደቂቃ፣ ደቂቃ ምን እንላለን? ደቂቃ ደቂቃ እንላለን። ደቂቃዎች ለማለት ብንፈልግ ደግሞ ደቃይቅ፣ አንድ ደቂቃ ከሆነ ደቂቃ ደቂቃ እንላለን። ደቃይቅ ስንል ደግሞ ደቂቃዎች እያለ ነው ማለት ነው። ለምሳሌ 5 ደቂቃ ጠብቀ ለማለት ምን እንላለን? እንጥርኔ 5 ደቂቃይቅ ወይም እንትጥርኔ 5 ደቂቃይቅ እንላለን ማለት ነው። 50 ማለት 5 ማለት ነው። ሰዓት በአረበኛ ሰዓ ይባላል። ሰዓ ይባላል ማለት ነው። ሰዓ ወይም ሰዓ ማለት እንችላለን። ለምሳሌ በመጠበቅ ሰዓታት ሆኖታል ለማለት ብንፈልግ ሉ ሰዓት ይንተዝር፣ ያኔ ሉ ሰዓት ይንተዝር በጣም ቆይቷል እያለ ነው እዚህ ጋር። የሚቀጥለው ሳምንት ለማለት ብንፈልግስ አልስቡ አልጃይ፣ አልስቡ አልጃይ የሚቀጥለው ሳምንት። ለምሳሌ የሚቀጥለው ሳምንት ይሄን መስራት ፈልጋለሁ እንደዚህ እንደዚህ እያል ይሄን ማድረግ እንፈልጋለን ለማለት ብንፈልግ ምን እንላለን? አልስቡ አልጃይ ብለን የምንፈልገውን መናገር እንችላለን። ባለፈው ወርስ ለማለት ብንፈልግ ለምሳሌ ያለፈው ወር ለማለት ብንፈልግ الشهر الطافي፣ الشهر الطافي ጣፊ ማለት ያኔ ያለፈ ማለት ነው። እሺ በቃ ሄዷል ያለፈ ማለት ነው። ስለዚህ ሸሃር ስንል ወር እያለ ነው ማለት ነው። የሚቀጥለው አመት ለማለት ብንፈልግ السنة الجاية፣ السنة الجاية እንላለን። ጊዜው ጠባብ ነው ለማለት ብንፈልግስ الوقت ضيق፣ الوقت ضيق እንላለን ማለት ነው። ጊዜ የለኝም ለማለት ብንፈልግስ ለምሳሌ እኛ ስራ እየሰራ ሊሆን ይችላል። ቤት ውስጥ ተጨማሪ ስራ ሲያዙን ጊዜ የለኝም ለማለት ብንፈልግ ምን እንላለን? ማንደ ወቅት፣ ማንደ ወቅት ወይም ማይኬፊ ወቅት ጊዜ አይበቃኝም። አርፍጃለሁ ለማለት ብንፈልግስ ምትአኸር ወይም ተአኸራ እንላለን ማለት ነው። በሰዓቱ ለማለት ወይም ደግሞ በቀጠሯችን መሰረት ለማለት ብንፈልግ ምን እንላለን? አላ አልወቅት፣ አላ አልወቅት በሰዓቱ እንገናኝ ወይም በቀጠሮ
ለማለት አለ ወቅት እንላለን። ለምሳሌ ሁሌ በሰዓቱ ይመጣል ለማለት ብንፈልግ ዳይም ይጂ አለ ወቅት፣ ዳይም ይጂ አለ ወቅት እንላለን ማለት ነው። ሁሉም ጊዜ ለማለት ለምሳሌ ሁል ጊዜ ለማለት ብንፈልግስ ሁሉም ጊዜ ያኔ ምን እንላለን? ያኔ ሁል ጊዜ ስንል እንግዲህ በቃ በየደቂቃው በየሰዓቱ በየሰከንዱ ስለዚህ ሁል ጊዜ እንላለን። ስለዚህ በአረበኛ አለ ጡል ይላሉ ማለት ነው። ወይም ጡል ወቅት፣ ጡል አልወቅት ያኔ አለ ጡል ያኔ አለ ጡል አለ ቶሎ ቶሎ ማለት ነው በየደቂቃው ሁሉም ጊዜ ለሷ ነው የሚያስበው ለማለት ብንፈልግ አሁን ምን እንላለን? ጡል አልወቅት ይፈክር ፊሃ፣ ይፈክር ፊሃ ያኔ ይፈክር ስንል እያሰበ ነው። ጡል አልወቅት ማለት ሁል ጊዜ እያለ ነው። ይፈክር ስንል ደግሞ እያሰበ ነው። ፊሃ፣ ፊሃ ስንል እንግዲህ ለሷ እያለ ነው ማለት ነው። ከድሮ ለማለት ብንፈልግ ደግሞ ምን እንላለን? ከድሮ ያኔ በጣም የኖረ የሰነበተ ምን ዙማን እንላለን። ምን ዙማን እንላለን። ለምሳሌ ካየሁ በጣም ቆየህ ለማለት ብንፈልግ ማሽፍትክ መንዙማን፣ ማሽፍትክ መንዙማን እንላለን ማለት ነው። አሁንም ደግሞ ለማለት ብንፈልግ ኩል ሾይ ሾይ፣ ኩል ሾይ ሾይ ለምሳሌ በጥቂት ጊዜ ያኔ አሁንም እንደዚሁ ምን እንላለን? ኩል ሾይ ሾይ እንላለን ማለት ነው። ለምሳሌ አሁንም ይደውላል። ኩል ሾይ ሾይ ይጥስል፣ አሁንም ይደውላል። ኩል ሾይ ሾይ ይጥስል እንላለን ማለት ነው። ከዚህ በፊት ለማለት ብንፈልግ ምን ገበል፣ ከዚህ በፊት እንግዲህ ያለፈ ነው፣ ግን ምን ገበል ብለን የምንፈልገውን ነገር ማውራት እንችላለን። ለምሳሌ ከዚህ በፊት አውቀዋለሁ ለማለት ብንፈልግ አን አረፍሃ ምን ገበል፣ ወይም ከዚህ በፊት አውቃታለሁ አን አረፍትሃ ምን ገበል ማለት እንችላለን ማለት ነው። ወይም ከዚህ በፊት አውቃቸዋለሁ አን አረፍሁም ምን ገበል እንላለን ማለት ነው። ሁሌ ለማለት ብንፈልግ ዳይም እንላለን። ዳይም ለምሳሌ እዚህ ጋር ሁሌ መምጣት እፈልጋለሁ ለማለት ብንፈልግ እብቃ ዳይም፣ እብቃ ይጂ ዳይም ሁሌ መምጣት እፈልጋለሁ እንላለን ማለት ነው። ቤተሰቦቼ እዚህ ጋር ወደ ክፍል 2 መጥቻለሁኝ ራራላችሁ ማለት ነው። አንደኛ ጥያቄ ምን ይላል? ሰጥቻሻለሁ ለማለት እንዲሁም ደግሞ አላመጣሁትም ለማለት ንገሪኝ ብላለች እህታችን። ሰጥቼሻለሁ አጤቴክ፣ አጤቴክ እንላለን። አላመጣሁትም ደግሞ ማጀብት፣ የሆነ ነገር አላመጣሁትም ሀላስ ማጀብት ማለት ትችላላችሁ ማለት ነው። ከዛ ለመጠየቅ ደግሞ ላምጣው ለማለት ብፈልጉ እጅቡ ያኔ እጅብ ወለላ ብላችሁ መጠየቅ ትችላላችሁ ማለት ነው። ሁለተኛ ጥያቄ ምን ይላል? ለኔ፣ ላንቺ፣ ያንቺ፣ የሷ፣ የሱ፣ እነሱ፣ የነሱ አይዞሽ ለማለት ንገርኝ ይላል እዚህ ጋር። ለኔ ስንል ልይ እንላለን ወይም ሀጊ። ለኔ ልይ ወይም ሀጊ ማለት እንችላለን። ለምሳሌ ይህ ለኔ ነው ለማለት ብንፈልግ ሀደ ሀጊ፣ ሀደ ሀጊ ወይም ሀደ ልይ ማለት እንችላለን። ሀደ ልይ ማለት እንችላለን። ላንቺ ስንል ደግሞ ላንቺ ስንል ልኪ። ለምሳሌ ይሄ አንቺ ነው ሀደ ልኪ፣ ልኪ ሀደ ልኪ ማለት እንችላለን። ወይም ሀግች፣ ሀግች በተለይ አሁን በኮይት ላይ ሀግች ይባላል። ስለዚህ ይሄ ያንቺ ነው ሀደ ሀግች ማለት እንችላለን። የሷ ስንል ደግሞ ሀግሃ፣ ሀግሃ ይሄ የሷ ነው ሀደ ሀግሃ፣ ይሄ ልብስ የሷ ነው ሀደ መላበስ ሀግሃ፣ ይሄ ምግብ የሷ ነው ሀደ አኩል ሀግሃ ብለን እንመልሳለን ማለት ነው። ሌላው ደግሞ የሱ፣ የሱ ሀጉህ ወይም ሀግህዋ ማለትም እንችላለን። ሀግህዋ ለምሳሌ ይሄ ልብስ የሱ ነው ሀደ መላበስ ሀግህዋ፣ ጫማው የሱ ነው ሀደ ጀዝመ ሀግህዋ ብለን እንትን እንላለን ማለት ነው። እነሱ ለማለት ደግሞ ብንፈልግ ሁም እንላለን። ሁም ለምሳሌ እነሱ ናቸው። ለምሳሌ እነሱ መጡ ለማለት ብንፈልግ ሁም ጃይ፣ ሁም ጃይ። ሌላው ጥያቄ ደግሞ አይዞሽ፣ አይዞህ እንዲሁም ደግሞ ለሞተ ሰው መጽናኛ ስሪልኝ ብላለች እህታችን። አይዞሽ ስንል እንግዲህ ማተሽፊን ሸር ያኔ ማተሽፊን ሸር፣ አይዞሽ ያኔ ማተሽፊን ሸር ምንም አይመጣብሽም፣ ምንም አትሆኝም ለማለት ማተሽፊን ሸር እንላለን። አይዞሽ ለማለት ማለት ነው። አይዞህ ለማለት ደግሞ ማትሾፍ ሸር ያኔ ነፍስ ሸይ ተመሳሳይ ነው ማለት ነው። ማትሾፍ ሸር እንላለን ማለት ነው። እንዲሁም ደግሞ እግዚአብሔር ይማረሽ፣ አላህ ይማረሽ ለማለት ብንፈልግ ሰላምቲክ ማለት እንችላለን። ሰላምቲክ
ማለት እንችላለን ማለት ነው። ለሞተ ሰው ደግሞ ነፍሴ ማር ለማለት ብንፈልግ አላህ ይራህመው፣ ጽናቱን ይስጥሽ ለማለት ብንፈልግ ደግሞ አዝመለሁ አጅሪክ፣ አዝመለሁ አጅሪክ ያኔ ወይም አላህ ይሽፍክ ማለትም እንችላለን። ምህረቱን ላክልሽ፣ አላህ ያጽናሽ እንደማለት ነው። ቀጣይ በአሪፍ ቪዲዮ እስከምንገናኝ በጣም ነው የማመሰግናችሁኝ። ሰላማችሁ ይብዛልኝ። ላይክ ሼር ማድረጋችሁን እንዳረሱ ውዶቼ። ለቻናሌ አዲስ ከሆናችሁም ደግሞ ሰብስክራይብ እያደረጋችሁ እኔን የማዳም ቅመሟን እህታችሁን አበረታቱኝ ስል በትህትና እጠይቃችኋለሁኝ።